ብሮ አጋልጣለሁ ዘበነ ላኩለት ለዘበነ ይሄ አይነት ትምህርት ነው ያለው እንደ ቅዱስ ጌታ የተወለደች ሲሄድ የድሮ ስሜ ታደለ ዋጋሪ ጁጌሳ እባላለሁ። አሁን ደግሞ ሰልማን ዋጋሪ ጁጌሳ። ረጅም ጊዜ ነው 8 ዓመት። የሃይማኖት ዘረኛ ታውቃላችሁ? ተመልከቱ። ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን። ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም እስቲ እዚህ ጋር የተባለው ተሳዳቢው ግለሰብ የተዋረደበትን አንድ ቪዲዮ ላሳያችሁ ቤተሰቦቼ። በሜዳው ኢየሱስ ሲሞት ዓለምን ማን ይጠብቃል አልከኝ። ያሳየው የፍልስጤማውያን ሰላማዊ ሰልፍ ነበር የመሰለኝ። ከዛ በኋላ ግን ቀስ እያልኩ ግን ሳይሆን ሰርግ መሆኑ የገባኝና በመጀመሪያ ሙሽራው እንግዲህ ያን ያክል እድሜ ሄደ ቢሆንም ሙስሊም ቤት الذين يزكون أنفسهم بل الله يزكي من يشاء ለወጣቶች መልእክት አጭር መልእክት ብቻ ማስተላለፍ ፈልጋለሁ። ግን ይሄ ወንድሜ ዳዋ አድርጎ ወደ እስላም ሲያመጣ ምንድነው ሽልማቱ? እስቲ ከወደ ሀዲያ ደግሞ አንድ የተሰማ አሳዛኝ ነገር አለ። በሀዲያ ዞን በተካሄደው ዳዋ 74 ሰዎች እስልምናን ተቀብሏል ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? በሀዲያ ዞን በሌሞ ወረዳ በአችሞ ዩኒቨርሲቲ አካባቢ እስልምና እምነት ተከታዮች ሄዳችሁ ብትከታተሉ ቁርአን ላይ ብዙ ተስፋ የሚሰጡ ያላህ ቃሎች አሏቸው። እኛ ያጣ ነው ይሄን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ሪያክት የምናረግ ይሆናል። ስፔሻሊ የወንድማችን አብዱራህማን ሰርግ እንግዲህ ብዙዎችን እያነጋገረ ነው የሚገኘው። እንግዲህ የፍልስጤም ባንዲራ ስለገባበት ነው መሰለኝ እንግዲህ ብዙዎችን የሆነ እኔ እንጃ የውስጣቸውን እያሳየ ነው መሰለኝ። እንግዲህ ብዙዎች ሰርጉ ሪያክት እያረጉ ነው የሚገኙት ማለት ነው ኦርቶዶክሳውያን። እሱን የምንመለከት ይሆናል። መልስ የምንሰጥባቸው ቪዲዮዎችም ይኖሩናል፣ የሚያስቁን ቪዲዮዎችም ይኖሩናል፣ የሚያሳዝኑን ቪዲዮዎችም ይኖሩናል። ሁሉንም እያየን ሪያክት የምናደርግ ይሆናል። እናንተ ብቻ እንደተለመደው ቪዲዮን ላይክ አድርጉ፣ እንደዛውም ሰብስክራይብ አድርጉ። ሰብስክራይብ እየተደረገ አይደለም፣ ሰብስክራይብ አድርጉት። እንደዛውም ቪዲዮን እስከ መጨረሻ ተከታተሉት። አብራችሁን ቆዩ። ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا ألم በመድረኩም ላይ እንግዲህ ባገኘው እድል ተጠቅሞም ለወጣቶቹ ይሄንን መልእክት አስተላልፏል። አድምጡት። ለወጣቶች መልእክት አጭር መልእክት ብቻ ማስተላለፍ ፈልጋለሁ። እሺ ባጭሩ ነቢያቶች አለይሂም ሰላቱ ወሰላም የአላህ ሱብሓነሁ ወተዓላ መልእክት በምድር ላይ እንዲያደርሱ ተሰጥቷቸው በሚገባ መልኩ አድርሰው ኃላፊነታቸውን ተወጥተው ሂደዋል። ዛሬ ላይ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ያንን የነቢያት መልእክትና የአላህ ሱብሓነሁ ወተዓላን አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? በሱራ አሊ ዒምራን ላይ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን ይላል። ከእናንተ ትውልዶች ይኑሩ ይላል ወደ መልካም ነገር የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ እነዚህ ናቸው የሚድኑት ይላል። አላህ ሱብሓነሁ ወተዓላ በዚህ ላይ በመልካም እንድናዝ ከመጥፎ እንድንከለክል ወደ ጥሩ ነገር እንድንጣራ ያዘናል። የነቢያት ተተኪዎች ነን እኛ። ከዚህ በኋላ አዲስ ነቢይ አይመጣም። አላህ ሱብሓነሁ ወተዓላ አዲስ ነቢይን አይልክም። ነገር ግን የነቢያትን ትምህርት አስቀምጦልናል። እንዳይበረስ፣ እንዳይቀነስ፣ እንዳይጨመርበት አድርጎ ይህን ኃላፊነቱን ራሱ ወስዶ አስቀምጦልናል። የኛ ኃላፊነት ምንድነው? ይህንን ለትውልድ ማድረስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ሁላችሁም ጠባቂዎች ናችሁ፣ ሁላችሁም ስለተጣለባችሁ ኃላፊነት ተጠያቂዎች ናችሁ ብለውናል። ስለዚህ ኃላፊነቱ በእኛ ላይ ነው። ይህን ተቀብለን ይህን ኃላፊነት ተገቢ በሆነው መንገድ ልክ ነቢያቶች ባደረሱበት መንገድ ለትውልድ ማድረስ
ሰዎችን ፍጥረታት ከማምለክ ፈጣሪን ወደ ማምለክ የመጣራት ኃላፊነት አለብን። እንግዲህ ይህን ይመስል ነበር ወንድማችን በዚህ መልኩ ለወጣቶች መልእክትን አስተላልፏል። እንግዲህ ሁላችንም የሚመለከት ነገር ነው ያስተላለፈውና ሁላችንም ልንጠቀምበት ይገባል። ግን ይሄ ወንድሜ ዳዋ አድርጎ ወደ እስላም ሲያመጣ ምንድነው ሽልማቱ? ነብዩ ነገሩን እኮ لأن يهدي الله بك رجلا واحد ንገሩኝ እንጂ خير لك من حمر النعم በዛ ጊዜ እኮ ቀያይ ግመሎች በጣም ውድ ስለነበሩ ነው። አሁን 20-30 ቢሊዮን መንኮራኩር ሰማይ ላይ የሚወጣበትን እንኳን ከሱ ይበልጣል ማለት እኮ ነው። እኔ ምንም አልሰጠውም። ወደዚህ ና ወንድሜ ሁሴን፣ ወደዚህ ና፣ ግድ የለህም ወደዚህ ና። እኔ ዱዓ ነው ማድረግልህ። ያንተን ነገር ባየው ቁጥር እንባ ይመጣል። ሐቂቀተን ምንም ነገር አልሰጠውም። ዱዓ ነው ማድረግለት። አላህ ይጠብቀው፣ አላህ ይጠብቀው። ሐቂቀተን ብዙ መናገር ኸይር የለውም። የሌሎችን ሰዓት መግደል ሊሆን ይችላል። አላህ መርቶት ሰውን በራሱ እንቅስቃሴ አድርጎ ይሄዳል። ይሄ ወንድም የቅድም የተጠቀሰው ፈቂህ አስፋልት ላይ ባየሁት ቁጥር ያሳዝነኛል። ወላሂ ሳብ አደርገውና ና ሻይን ጠጣ ናወት እምቢ ነው የሚልህ። እምቢ ነው የሚልህ። በግድ ነው፣ በግድ ቁጭ ብሎ አንዳንድ ነገር እንዘያየር ነበር። ሐቂቃ የረሕማ ጎዳና አደራችሁን ምክር የምሰጠው እንደው እንፉን ጭቅጭቁን ዝጉና ረሕመተን ሊልዓለሚን በቃ ኸይር የሆነውን ነገር ስናስተምር ወደዚህ ይመጣል ነው ምለው። በመጨረሻም ንግግር የምዘጋው ከሚገርመኝ ሰው መካከል አንዱ ኩዌታዊ አህለል ኸይር የነበረ ወደ አኼራ የሄደ ሼክ አብዱራህማን ሱመይት ረሒመሁላህ። የሚገርመው ሼክ አብዱራህማን ሱመይት ወደ 11 ሚሊዮን ሰው ነው ያሰለመው። እዛ ፓርላመንት ላይ ስብሰባቸው ቦርድ ላይ አንድ ቀን ምን ተናገረ? አላህ በአሁኑ ሰዓት ደረቴን ከፍቶ ቢያሳያችሁ አፍሪካ ሀገር ላይ የቱ ጋር ነው ውሃ ያልጠጣው የሚል ጭንቀት ያገኛል እንጂ ሌላ አያገኝብኝም ነው ያለው። ይሄ ሰውዬ አንድ ቀን ማይክሮፎን ይዞ ዳዕዋ አላደረገም፣ ግን 11 ሚሊዮን ሰው አሰለመ። በምን አሰለመ? ውሃ ሲፈልጉ ውሃ የሚፈልጉ ቦታ ውሃ ሲያወጣ፣ እንደውም ሆስፒታል ሲፈልጉ ሆስፒታል ሲሰራ፣ ምግብ ሲፈልጉ ምግብ ሲያበላቸው የዚህ ሰውዬ እምነት ነው ጥሩ። ስለዚህ ረሕማ ጎዳና ሲንቀሳቀሱ በየክፍለ ሀገሩ የራባቸውን ያያሉ። በጣም ይገርማችኋል። ዳዕዋ እኮ በፈለከው ነገር እኮ ነው፣ አላህ በሰጠህ ነገር እኮ ነው ዳዕዋን የምታደርገው። አሁን እሳቸው 11 ሚሊዮን ህዝብን ያሰለሙት በመስጠት ነው። በጥሩ ስነ ምግባራቸው ውሃ የታጣበት ቦታ ላይ ሄዶ ቆፍሮ ውሃ አውጥቶላቸው እንዲጠጡ አድርጓቸው አስደስቷቸው ነው ወደ እስልምና ያመጡት። አላህ በሰጠህ ነገር ነው ዳዕዋን የምታደርገው። በቃ የምትናገር ከሆነ በንግግር በጥሩ ንግግር ወደ እስልምና ትጣራለህ። መጻፍ የምችል በጽሁፍ በተለያዩ አይነት ዳዕዋ ታደርጋለህ። አልሐምዱሊላህ ረብል ዓለሚን። አላህ ሱብሓነሁ ወተዓላ ለሁሉም የሰጠው ነገር አለ። ያንን ተሰጦ ግን መጠቀም ያለብን እኛንንና ያንን አውቀን እንሄድበት እላችኋለሁ። እንግዲህ የሁሱ ነገር ይህን ይመስል ነበር። ውድ ቤተሰቦቼ እንዴት አገኛችሁት? ኮሜንት ላይ እስቲ። ከወደ ሀዲያ ደግሞ አንድ የተሰማ አሳዛኝ ነገር አለ። እንግዲህ እዚህ ጋር ነው የረብሻው መንስኤ ማለት ነው። እንግዲህ ከጴንጤዎች መስጂድ አጠገብ
ቤተክርስቲያን ደግሞ ቸርች ቦታን ካልሰራም በሚል ነው ሁሉ ረብሻ ሊነሳ የቻለው ማለት ነው። በቃ ሙስሊም የደረሰበትን ሁሉ እነሱ ደርሶ የሆነ ነገር መስራት የሆነ ነገር ማድረግ የሆነ በቃ ከሙስሊሙ ጋር ቂማዝ እንጃ ወላሂ። ሀዲያ ላይ ደግሞ ሰሞኑ በጣም ስራ እየተሰራ ነው። በቅርቡ የሁሉ ህዝብ በቅርቡ እስልምናን ተቀብሎ ነበር። በጣም ይገርማችኋል። እዚህ ጋር ተመልከቱ። በሀዲያ ዞን በተካሄደው ዳዋ 74 ሰዎች እስልምናን ተቀብሏል ይላል። 74 ሰዎች እስልምናን ተቀበሉ። ይሄ ነው እንግዲህ በጣም ያናደዳቸው በጣም ያስቆጣቸው። ሀዲያ ላይ ትልቅ እንቅስቃሴ አለ። ሙስሊሞች እየተንቀሳቀሱ ነው፣ ዳዋ እያደረጉ ነው። በዳዋ ሂደት ላይ በጣም ጠንከር ብሎ እየተንቀሳቀሱ ነው የሚገኙት። ያንን ለማደናቀፍ ነው እንግዲህ ይሄ ነገር የተሰራውና የአካባቢው መጅሊስ እና የአካባቢው ህዝበ ሙስሊሙ ይሄንን ነገር ቁጭ ብሎ ሊነጋገርበት ሊወያይበት መፍትሄውን ሊያበጅለት ይገባል ብዬ አስባለሁ። እንግዲህ እዛ ላይ በተፈጠረው ግጭት በተነሳው ግጭት ምክንያት እንግዲህ ብዙ ሰዎች ተገርፏሉ። መጅሊሱ በዚህ ዙሪያ መስራት አለበት ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? በሀዲያ ዞን በሌሞ ወረዳ በአችሞ ዩኒቨርሲቲ አካባቢ ፕሮቴስታንቶች በሙስሊሞች ላይ ድብደባ ፈጽመዋል። ድብደባ የፈጸሙት ለምንድን ነው? መስጊዱ አካባቢ ቸርች እንሰራለን አሉ። ከአሁን በፊት ቸርች እንሰራለን ብለው በህግ ተከልክለዋል። ምክንያቱም በሁለት ቤተ እምነት መካከል ያለ ርቀት አለ። ያንን ርቀት ሳይጠብቁ ነው ቸርች እንሰራለን እያሉ በተለያዩ የሀዲያ ዞን ወረዳዎች ላይ ፕሮቴስታንቶች የሚረብሹት። ከአሁን በፊት ሌላ ወረዳ ላይ በመስጊድ አቅራቢያ ቸርች እንሰራለን ብለው ተከሰው አሁንም ድረስ ክሱ አልበረደም። ምክንያቱም በሁለት ቤተ እምነት መካከል ያለውን ርቀት አይጠብቁም። ፕሮቴስታንቶች ሀዲያ ዞን ላይ ከዞን እስከ ቀበሌ ድረስ እነሱ ናቸው ባለስልጣን። ፖሊሱም፣ ከሳሹም፣ መስካሪውም፣ የቀበሌውም የዞኑም ማስተዳደር ጴንጤዎች ስለሆኑ ሙስሊም አይፈርድም። በእኛ ዞን ላይ የምንፈርደውም እኛ ነን፣ ጉልበተኞቹ እኛ ነን ብለዋል። በነገራችን ላይ የፕሮቴስታንት ሃይማኖት ወደ ሀዲያና ከምባታ ማህበረሰብ የገባው በቀይ መስቀል አማካኝነት ነው። የቻሉትን በስንዴና በዘይት ከገዙ በኋላ ማጆሪቲው ጴንጤ ሲሆን አሁን ላይ በስንዴና በዘይት የምንገዛው ማህበረሰብ የለም፣ በዱላ ነው ጴንጤ የምናደርጋችሁ እያሉ ማህበረሰብን እየደበደቡ ነው። እሺ እነኚህ የሃይማኖት ዘረኞች ምን እያሉ እንዳሉ እስቲ እንስማ። በወንድማችን አብዱራህማን ሰርግ ዙሪያ ማለት ነው። የሃይማኖት ዘረኛ ታውቃላችሁ? ተመልከቱ። ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን። ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀውና እኛ በደስታችንም በሀዘናችንም ጊዜ እንደዛ ሌት ተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበውና ያንን በማስመልከት ነው እኔም ወዳጆቼም ጀማዓውም በዚህ መልኩ ፍልስጤማውያንን እያሰብን ነው በሰርጋችንም ቀን። ይህን ቪዲዮ የምትመለከት ከሆነ አንተ በምትኖርበት ሀገር በኢትዮጵያ ጦርነት የሚካሄድበት ቦታ ያሉ ንጹሃን ህፃናት፣ ሴቶች፣ ደካማ እናት አባቶች የሚደርስባቸው እንግልት፣ ስቃይ ሳይሰማ ለነሱ ድምጽ ሳትሆን እንዴት ከሀገር ከኢትዮጵያ አልፈ አፍሪካንም ተሻግረ ለፍልስጤማውያን ልታዝን ቻልክ ነው የኔ ጥያቄ። ይሄ ጉዳይ የራሷ አሮባት የሰው ታማስላለች አይሆንብህም ወይ? ወይንስ አንተ ድምጽ እንድትሆንላቸው እዚህ በጦርነቱ ዋጋ እየከፈሉ ያሉ ንጹሃን ሙስሊም መሆን ነበረባቸው? ፍልስጤማውያን በዚህ አጋጣሚ ሙስሊም ባይሆኑ ኖሮ እንደዚህ ድምጽ ባልሆናችሁ ነበር። ምክንያቱም የእናንተ ታርጌት ሙስሊምነታቸው እንጂ የደረሰባቸው ስቃይ መከራ ስላልሆነ። ሰባዊነትማ ቢሰማችሁ ኖሮ እዚሁ አጠገባችሁ ሀገራችሁ ውስጥ ጦርነቱ አካባቢ የሚኖሩ ንጹሃን ህፃናት፣ ሴቶች፣ ደካማ እናት አባቶች ስለሚደርስባቸው ስቃይ፣ ሞት፣ መከራ ድምጽ ትሆኑ ነበር። ይህንን ቪዲዮ ለሱም ለመሰሎቹም አድርሱልኝ። አመሰግናለሁ። የልልድብና አለብህ ልበል። በጣም ገና ጥሬ ማለት ነው። ምንም ያልበሰልክ ልበልህ። ብዙ ጊዜ የምትናገራቸው ነገሮች ባይዘው አይመቹኝም። እኔ እንጃ ምንም አይዋጡልኝም። የምትናገራቸው ማለት ያለ እውቀት ነው የምታወራው። እዚህ ጋር ወለጋ ላይ የተጨፈጨፈውና የተፈናቀለው ሙስሊም አይደለም። እዚህ ጋር ከወለጋ የተፈናቀለው ሙስሊም ወልዬ አብዛኛው አይደለም እንዴ? እናውቃለን። ዛሬ ደብረ ብርሃን ላይ የሰፈረው እንዳለ ሙስሊም ነው። ሙስሊም ብቻ አይደለም፣ እኛ ሙስሊም ብቻ አይደለም የሚያሳስበን። እዚህ ጋር ፈለስጢኖች ሙስሊም ስለሆኑ ነው እንጂ እናንተ እንደዚህ ደማቸው የፈላው አብዛኞቹ ሙስሊም ስለሆኑና እኛም ደግሞ ሙስሊም ስለሆነ ለነሱ ስናዝን በጣም ይሰማቸዋል። ሙስሊም ሆነ ለነሱ ስናዝን ማለት ነው።
በዚህ ሙስሊም ብቻ አይደለም ፍልስጤም ውስጥ እየተጎዳ ያለው ክርስቲያኑም ጭምር ነው። ያለ ዕውቀት ነው የምታወራው መልክ እኮ ለዚህ ነው ከወለጋ ሲፈናቀሉ ጊዜ ድምጽ የሆነው እኛ ነበርነ ስንጮ የነበረው ልታውቁት ታውቃላችሁ። እዚህ ጋር አልቅሰም ማለት ነው ለምን ተደረገ ብለን ባይዘው እኛ ኢትዮጵያ ሙስሊምም ይሁን አፍሪካም የኤሽያም የአውሮፓም የአሜሪካም ሙስሊም አንድ ነን። ለኛ አንድ ነው። አረብ ስለሆነ ብቻ ከሌሎቹ ሙስሊም ለየት የሚያደርገው ነገር የለም። ለየት የሚያደርገው ነገር ካለ ተቋ ብቻ ነው። እሱ ደግሞ ለኛ አይደለም ለአላህ ነው የተሰጠው። አላህ Subhanahu Wa Ta'ala እሱ ብቻ ነው የሚያውቀው። ዒልሙን ያለው እሱ ብቻ ነው፣ እኛ እናቅም የውስጡን ማለት ነው። ግን አንድ ሰው ሙስሊም እስከሆነ ድረስ ከአረብም ይሁን አጀም ከየትኛውም ኢትዮጵያም ይሁን ከእስራኤልም ሙስሊም ለኛ አንድ ነው። እናንተ ኦርቶዶክሳውያኖች በጣም ትልቅ ችግር ነው ያለባችሁ። ያሳየው የፍልስጤማውያን ሰላማዊ ሰልፍ ነበር የመሰለኝ። ከዛ በኋላ ግን ቀስ እያልኩ ግን ሳይሆን ሰርግ መሆኑ የገባኝና በመጀመሪያ ሙሽራው እንግዲህ ያን ያክል እድሜ ሄደ ቢሆንም ሙስሊም ቤት 4-5 ሚስት የሚፈቀድ ቢሆንም እንኳን ለዚህ ቀን አበቃ ማለት እፈልጋለሁኝ። ወደ ዋናው ነገር ግን ሲመለስ ግን ኢትዮጵያ ውስጥ የምትኖር የኢትዮጵያን ቋንቋ የምትናገር የኢትዮጵያን ባህላዊ ምግቦችንም የምትበላ ሰው ነህ ብትሆናለህ ብዬ አስባለሁኝና የኢትዮጵያ ህፃናት ጉዳይ የኢትዮጵያ አረጋውያን ሞት የኢትዮጵያውያን ችግር ምንም ከቁብ ሳትቆጥር የፍልስጤምን ባንዲራ ደረት ላይ ለጥፈ መሄድ ከምንም በላይ ግርግር ፈጥሮብኛል። ያንተ አይደለም የገረመኝ ደግሞ አጃቢዎች፣ ሚዜዎች፣ መኪናው በሙሉ ቆይ እውነት ለመናገር በስደት የመጣችሁባት ሀገር ብትሆንም ምንም ቢሆን ኢትዮጵያ ነች። ይሄ ሰብአዊነት ነው ተሰምቶኝ ነው ምናምን ነገር ማለት አይሰራም። ለምን መሰለ ኢትዮጵያ ውስጥ በጣም ብዙ ህፃናት በጣም ብዙ አረጋውያን እያል በእምነታቸው ማለት ነው ሙስሊሞች ስለ ክርስቲያኖች እንኳን ብዙ ጊዜ ክርስቲያን ጠል ስለሆንክ ስለዛ ጉዳይ መናገር አልፈልግም። ግን ስንት ሙስሊሞች እያለቁ ባሉበት ሀገር ያንተ እናትና አባት እኮ አያችሁ እንግዲህ እንደዚህ አይነት ስርዓት አልባ የሆኑ ክርስቲያኖች ናቸው ህዝቡን ለማባላት የሚሯሯጡት። ለፍልስጤኖች ድምጽ ለመሆን የተወጣ ሰልፍ መሰለኛ ለመጀመሪያ ላይ ከዛ ደግሞ ከለዚያ በቃ አለው አራት ምናምን ብዙ ነገር ነካክቷል። ባይዘው በጣም ጽንፈኛ የሆነ የራሱ እምነት ብቻ የሚታየው ይሄ ሰውዬ ነው። አማራነት ቀጥሎ እምነት ኦርቶዶክስ በቃ እዚህ ቁጭ ብሎ ለእስራኤላውያን እስራኤሎች ናቸው ባይዘው ብዙ ማአት ክርስቲያኑንና ሙስሊሙን እየጨፈጨፈ ያለው እስራኤል ናቸው። ነገር ግን እዚህ ቁጭ ብሎ ለእስራኤል ነው የሚቆረቆሩት፣ ለእስራኤል ነው የሚታመሙት፣ ለእስራኤል ነው ድምጽ መሆን የሚፈልጉት፣ ለእስራኤል ነው ሁሌ የሚጮሁት እዚህ ቁጭ ብሎ ማለት ነው። የነሱ አይሰማቸውም፣ የኛ ሲሆን ነው የሚሰማቸው። ክርስቲያን ጠል ስለሆን ካለ ክርስቲያን ጠል አይደለም ባይዘው ፈጽሞ አይደለም አብዱራህማን እናውቃለን። ነገር ግን እዚች ሀገር ላይ እየተጎዳ ያለው እየተጨከነ እየተበደለ ያለው እየተገፋ ያለው ሙስሊሙ ስለሆነ ብዙ ጊዜ ለሙስሊሞች ድምጽ ይሆናል። በጣም ችግር ያለበት ሰው ነው ይሄ ሰውዬ ማለት ነው። ለማንኛውም የወንድማችን ሰርግ በጣም ነው ያነጋገራቸው፣ በጣም ነው የተሰማቸው። በቃ የፍልስጤንን ባንዲራ ማድረጉ አድርጎ ሰርግ በመደገሱ በጣም ነው የተሰማቸው፣ በጣም ነው የታመሙት፣ እንቅልፍ ነሳቸው። በቃ በጣም ይገርማል። ይሄ ራሱ በቂ ነው ለኛ። እናንተ የውሸት ታማሚዎች፣ እናንተ አስመሳዮችን በዚህ መልኩ ማሳመሙ ራሱ አንድ ነገር ነው ለኛ። ባይዘው እናንተ እንድታወሩበት ለእናንተ አጀንዳ መፈጠሩ ራሱ አንድ ነገር ነው። ለፍልስጤማውያን ምንም ነገር ባይጠቅመው እንኳን ማለት ነው ምንም ነገር ባይጠቅማቸውም እናንተን ግን የውስጣችሁን ገልጦ ለማሳየት በቂ ነው። ይሄ አጋለጣቸው እኮ በቃ ምን አይነት መርዝ በውስጣችሁ አከማችታችሁ እንዳለ ምን አይነት መርዝ እየረጫችሁ እንዳለ በይፋ ነው ያየነው በዚህ ቪዲዮ ምክንያት፣ በዚህ ሰርግ ምክንያት ማለት ነው። ባይዘው ብዙ ናቸው። እኔ 2 ቪዲዮ ነው ያመጣሁላችሁ። ብዙ ናቸው በዚህ ዙሪያ ሐሳባቸውን የሰጡበት። በጣም የታመሙ በጣም በሽተኛ የሆኑ የአእምሮ በሽተኛ የመሰሉ ብዙዎች ናቸው። ግን ምንም ነገር ማድረግ አትችሉም። ሁለተኛ ያገባል አብዱራህማን ኢንሻአላህ 3ም 4ም ያገባል፣ እዛንም ያደርጓል። ምን ታረጋላችሁ? በእስልምና 3ም 2ም 4ም ማግባት ስለሚቻል ምናምን እድሜ ገፍቶ ምናምን ስትል ማለት ነው። እዚህ ጋር አንድ ነገር ላሳይክ። እዚህ ጋር እድሜ ገፍቶ ምናምን ያልከው ተመልከት። እዚህ ጋር ማን ነው ሼባ የሚመስለው? ማን ነው? እሷ ነች ወይስ እሱ ነው? እዚህ ጋር የምትመለከተው እዚህ ጋር ሼባ የሚመስለው ማን ነው? ህፃንስ የሚመስለው ማን ነው? እዚህ ጋር በቤተ ክርስቲያን የተጋቡ ሰዎች ናቸው እነኚዎች። ታዲያ ለምንድን ነው እኛን ብቻ መታችሁ የምትነካኩን?
ለዚች ልጅ አባቷ አይመስልም? ተመልከቱ እስቲ በእድሜ ቢገፋም ምናምን ህፃን በጣም ነው ያወራኸው ባይዘው እናንተን ማቃጠል ራሱ በቂ ነው ለኛ በውስጣቸው የተከማቸውን ነገር እኮ ነው ያስተፋው ይሄ ሰርግ ይሄንን ነው ያስተፋው በጣም ደስ ይላል እስቲ ወደ ሌላኛው ቪዲዮአችን እንሂድ እስልምና እምነት ተከታዮች ሄዳችሁ ብትከታተሉ ቁርአን ላይ ብዙ ተስፋ የሚሰጡ ያላህ ቃሎች አሏቸው እኛ ያጣ ነው ይሄን የመሰለ ወጣት ነው ያጣ ነው ዛሬ ከዚህ ውጪ የሞቱትና ያልተነገረላቸው ብዙ አሉ ይሄ ማህበራዊ ትስስር ገጽ ላይ ለጥፎ ነው በተመሳሳይ እንደሰማችሁት ነው ቁርአን በጣም ተስፋ የሚሰጥ እንትን ነው ብሎ እንግዲህ የመሰከረ ነው በራሱ አንደበት ማለት ነው እስልምና እንደዚህ ነው ባይዘው በራሱ አንደበት የተደበቀውን ደብቆ የቆየውን እውነት ተፋ ዛሬ ወጣች ዛሬ አይናገርም እኮ ተናግሮ አቅም እኮ ነገር ግን እንደ ድንገት የሆነ ነገር እየተናገሩ ግን አላህ Subhanahu Wa Ta'ala እንዲናገሩ ያደርጋቸዋል ምክንያቱም እውነት ስላለ ማለት ነው እውነት ስላለ ይሄ ነው በጣም ይገርማል እስቲ እዚህ ጋር ወፍ የተባለው ተሳዳቢው ግለሰብ የተዋረደበትን አንድ ቪዲዮ ላሳያችሁ ቤተሰቦቼ በሜዳው ኢየሱስ ሲሞት ዓለምን ማን ይጠብቃል አልከኝ ኢየሱስ ከዚህ ከሶስቱ አካላት ስም ውስጥ ማን ነው እሱ ኢየሱስ ወልድ በስጋ የተገለጠው እሱ ነው ማን ይቀራሉ አሁን ማን ይቀራሉ ወልድ በስጋ ሲገለጥ በስጋ ያልተገለጡ ማን አሉ አብና መንፈስ ቅዱስ እንበልና እንደ ሙስሊሞች ሎጂክ እንበልና ነው ያልኩ for sake of argument መሞት ማለት ከዛ ክርስቶስ ከሞተ ዓለምን መጠበቅ አይችልም ብለው በሚያስቡት ሎጂክ ብናስብ እንኳን ክርስቶስ ሲሞት መንፈስ ቅዱስና አብ ሞልተዋል ስለዚህ እነሱ ይጠብቃሉ ማለት ነው አረ ምንድነው አይጠብቁም አንድ እሺ ይጠብቃሉ ግን እኔና አብ አንድ ነን ብሏል እኮ ኢየሱስ ክርስቶስ እንደዛ ከሆነ አብም መንፈስ ቅዱስም ሞተዋል ከኢየሱስ ክርስቶስ ጋር ይሆናል አሃ ማን አለ በተለየ አካሉ ወልድ ነው የመጣው በስጋ የተገለጠው በዚህ ቪዲዮ በጣም ብዙ ክርስቲያኖች ተቆጥተዋል ለካ ምንም ሳታውቅ ነው እዚህ ላይ ወጣው ምናምን የሚሉትም አሉ ፌስቡክ ላይ ያየው ነበርና በዚህ መልኩ ነው የተዋረደው በሜዳው ሰይጣኑ በሜዳው እየተቀጣ ነው ሰሞኑ እኔ እንጃ እስቲ እዚህ ጋር ጨበረብረው አጋልጣለሁ ዘበነ ላኩለት ለዘበነ ይሄ አይነት ትምህርት ነው ያለው እንደ ቅዱስ ጌታ የተወለደች ሲሄድ የኢትዮጵያ ሚዳቆዎች አጋዘኑ እንስሳቱ ሳይቀሩ በተለይ የታወቀው በቋራ አካባቢ ላለ በኤልያስ ልማድ ለነበረ አንድ ባህታዊ አንዲት ሚዳቆ እየዘለለች ምን ትለዋለች ዮም ተወልደ ከሳቴ ብርሃን ዛሬ የዓለም መድኃኒት ኢየሱስ ተወለደ እያለች ትነግረዋለች የተወለደው እስራኤል ነው እሷ እዚህ ነው የምትነግረው እና ምድር እንዴት የተለየ መሆኑ ከዚህ ልትረዱ ትችላላችሁ እና ምሳሌ ለእግዚአብሔር ይደርሰው ጌታ የተወለደ ጊዜ ሚዳቋ ኢትዮጵያ ላይ ለአንዱ በጆሮ ጌታ ተወልዷል ትለዋለች በግዕዝኛ እኮ ነው ግዕዝ የምታውቅ ሚዳቋ አለች ቆይ ልድገመው አንዴ ለባህሉ ድምቀት ጌታ የተወለደች ሲሄድ የኢትዮጵያ ሚዳቆዎች አጋዘኑ እንስሳቱ ሳይቀሩ በተለይ የታወቀው በቋራ አካባቢ ላለ ልማድ ለነበረ አንድ ባህታዊ አንዲት ሚዳቆ እየዘለለች ምን ትለዋለች ዮም ተወልደ ከሳቴ ዮም ተወልደ የዓለም መድኃኒት ኢየሱስ ተወለደ እያለች ትነግረዋለች የተወለደው እስራኤል ነው እሷ እዚህ ነው ሚዳቋ ኢትዮጵያ በግዕዝኛ ትተረጉማለች የተለየ መሆኑ ከዚህ ልትረዱ ትችላላችሁ ክብርና ምስጋና ለእግዚአብሔር ይድረሰው እንዴ ኢትዮጵያውን ለመጥቷል የሚሉት ሁሉ እንዴ እሱ ራሱ በአንደበቱ ሲናገር እኔ ሰምቼዋለሁ ኢትዮጵያውን ለመጥቷል ብሎ ሲናገር ማለት ነው በጣም ይገርማል ኢትዮጵያውን ለመጥቷል ኢየሱስ ብሎ ሲናገር ሰምቼዋለሁ እንግዲህ እኔ ከየት እንደሚያመጡ ከየት ጉድጓድ ቆፍሮ እንደሚያወጡ ወላሂ እኔ እንጃ በጣም ይገርማል የሚጽፉት ነገር የሚያወሩት ነገር የሚሰብኩት ነገር ሁሉም ነገር በቃ ከሰው ልጅ የራቀ በቃ የሌለ ማለት ነው የሌለ ፈጠራ ማለት ነው ክሬት ነው የሚያደርጉት ለራሳቸው ማለት ነው እኔ የሌለ ዳራሲ ነው አላቸው መሰለኝ በቃ ይጽፋሉ አይገልጽም
ይገርማል። ለማንኛውም ዮናስ ሙሉኔ ሰሞኑ በእነሱ ላይ ነች። ትላንትና እኛ ላይ ከዛን ፕሮቴስታንት ላይ ዛሬ ደግሞ ራሳቸው ላይ በእነሱ ላይ ተነስታለች። ዮኒ ማኛ እየቀጠቀጠቻቸው ነው ባይዘው ሰሞኑ በጣም ይገርማል። ለማንኛውም የመጨረሻ ቪዲዮአችን እችን ሊጋብዛችሁና ዛሬ ቪዲዮአችንን እንቋጫለን። በገንዘብ የማታገኘው እምነት ነው። ወደ ተፈጠርንበት እምነት ነው የተመለስነው። የድሮ ስሜ ታደለ ዋጋሪ ጁጌሳ እባላለሁ። አሁን ደግሞ ሰልማን ዋጋሪ ጁጌሳ። ረጅም ጊዜ ነው፣ 8 ዓመት። እስላም እኮ በገንዘብ የማታገኘው እምነት ነው። ወደ ተፈጠርንበት እምነት ነው የተመለስነው እንጂ አሁን ይሄ ሰለምቴ የሚለው ቃል እኔ አይመቸኝም። ለምን የመጀመሪያ ምን የተወለድ ሙስሊም ስለነበር። እስላምን እንድትወስኑበት ያደረጋችሁ ምክንያት ማንበብ ብቻ። የትኛው መጽሐፍ ነው? ሌሎች ሁለቱንም የሳይንሱንም መጽሐፍ ብታነብ ሁለቱንም የእምነት መጽሐፎች መጽሐፍ ቅዱስና ቁርአንን ብታነብ ትክክለኛውን መንገድ ይመራል። ሁሉም ዲነል እስላም እውነተኛ ትክክለኛ በገንዘብ የማይገኝ በዘር የማይገኝ እምነት ነው። ሁሉም ሰው አላህ ሂዳያ ይስተውላለሁ። ውስጡ ያለነው ሰዎች ደግሞ አላህ ያበርታን፣ ቀጥተኛውን መንገድ አላህ ይምራን እና ለሰዎች ደግሞ መንገድ ጠራጊ እንሆን እንጂ መንገድ ዘጊ አንሆን። በውስጡ ላይ ያለነው ሰዎች ይላሉ። ይሄን ውብ የሆነ እስልምና ገብታችሁ ቅመሱ፣ እዩት። ከዛ በኋላ ያለውን ነገር እናንተው ትመሰክራላችሁ ማለት ነው። ስለዚህ እስልምናን የሚደርስ እምነት በዚች ምድር ላይ የለም። ይሄንን እናንተም ባታምኑበትም እውነቱን በደንብ ነው የምታውቁት፣ ሁላችሁም ታውቁታላችሁ። ስለዚህ ይሄን ውብ የሆነ እስልምና ከመሞታችሁ በፊት እስልምናን ተቀበሉ፣ ሸሃዳ በሉ። ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።